በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በቅድስት ሥላሴ ስም በድንግል ማርያም ስም እጀምራለሁ። በመላው ዓለም እንደየሰዓት አቆጣጠራችሁና እንደምታዳምጡበት ወቅት ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አሜን። አጋዕዝተ ዓለም ሥላሴ ቸርነትና ምሕረታቸው በዝቶልን እንደኛ በደልና እንደኛ ኃጢአት ሳይሆን ፈጥረውን አልተውንም፣ ፈጥረውን አልጣሉንም፣ ፈጥረውን ይጠብቁናል፣ በቸርነታቸው ያኖሩናል። እንደ ጊዜውና እንደ ዘመኑ እንደ ክፉ ሰዎችና ክፉ መናፍስት ሩጫ ሳይሆን እንደ አጋዕዝተ ዓለም ቅድስት ሥላሴ ፈቃድና ቸርነት ለዚህ ሰዓት ደርሰናል። ምስጋና ዓለምን በሙሉ ለፈጠሩና ለሚገዙ ለአጋዕዝተ ዓለም ሥላሴ ይሁንልን፣ አሜን። ዛሬ የምንማማርበት ርዕሳችን ክፉ መንፈስ ለብዙ ዓመት ምንም ፍንጭ ሳይሰጥ አድፍጦ እንዲቀመጥ የሚያደርገው ምንድነው በሚል ርዕስ ይሆናል። ስሉስ ቅዱስ ጉባኤያችንን በቸርነታቸው ይባርኩልን፣ አሜን። ወደ ትምህርታችን ከመሄዳችን በፊት እንደሚታወቀው የኛ ትልቁ የአገልግሎታችን ስኬት ብዬ የማስበው በግሌ የበረከት ስራዎችና ቤተክርስቲያኖችን ማነጽ ነው። ይሄ ደግሞ በመድኃኔዓለም ዘንድ በፈጣሪያችን ዘንድ ደስ የሚያሰኝ ነው ብለን የምናምነው አይነት ስራ ነውና አሁን እንቀጥላለን ስራችንን። የሰማዕቷን ቤት ለቅዱስ ጊዮርጊስ ዝክር አቁመነው ነበር ለጊዜው። አሁን ስራውን እንቀጥላለን። እንደነገርኳችሁ የቅድስት አርሴማ እናታችን ቤት ከኛ ውጭ የሚሰራ ሰው የለም። ያው እኔ ወደ እናንተ አቀርባለሁ፣ የሚሰሩ ሰዎች አሉ አብረውኝ። በበላይነት ስራውን የሚመራ አካል አለን። ራሷ ሰማዕቷ ቅድስት አርሴማ ልጆችና ወዳጅ የሆኑ ማለት ነው። እና እናንተም ከኛ ጋር እስኪ አብረን ብንሰራ። ከዚህ በፊት በጣም ብዙ ሰዎች አግዛችሁኛል፣ ረድታችሁኛል። ቅድስት አርሴማን ቤት ሰርታችሁ እሷም የእናንተን ጓዳ ሞልታለች። በጣም ፈጣን ሰማዕት ነች። ለደግነቷ ወደር የለውም። ለክፉ መንፈስ እሳት ነች። በዚህ ዘመን ትውልድና ልብ በእኛም ዘንድ በጣም ተወዳጅና በልባችን ያለች ሲከፋና ክፉ ኃይል ሲያንገላታን የምናለቅስባት እና የምናርፍባት አይነት እናት ስለሆነች የእሷን ቤት ብንሰራ የበለጠ ትቀርበናለች። ፍቅራችን ከፍ ይላል። ወዳጅነታችን እና የሰማዕትነት ኃይሏ በእኛ ላይ እየተገለጠ ይመጣል ማለት ነው። እና ነገ በቅድስት ሥላሴ ፊት ስንቆም ዋጋ እንድታሰጠን ክፉን ኃይል በምድር ላይ እንድታስርልንና እንድታረቅልን በስጋም በነፍስም ጥያቄ የሆኑብን ነገሮች በአጠቃላይ በቅድስት አርሴማ በኩል እንዲፈታልን ቤቷን አብረን እንስራ እያልኩ በቅድስት አርሴማ ስም ጥሪ አቀርባለሁ። ሰማዕቷ ትርዳን፣ ለፍጻሜ ታብቃን፣ አሜን። ወደ ትምህርታችን ስንመለስ እንግዲህ የብዙዎቻችን ጥያቄና ብዙ ዘመን የምንፈተንበትን ፈተና ነው ይዤ የቀረብኩት። በእርግጥ ከዚህ በፊትም እንደዚህ አይነት ትምህርቶች ለቅቄያለሁ። ግን አሁን ደግሞ እስኪ ከጊዜ ወደ ጊዜ ከመናፍስት ጋር ያለው ውጊያ እየጠነከረ እየሰፋ ሲሄድ በዛው ልክ እግዚአብሔርም ሲቀርብ መንፈሳዊ እውቀቶችም እየጨመሩ ይመጣሉ በሚል ምክንያት ተነስቼ ነው ዛሬ ያቀረብኩላችሁ እና የብዙዎቻችንም ጥያቄና ያልተፈታ እንቆቅልሽም ጭምር ነው። ለብዙ ዓመት ምንም ፍንጭ ሳይሰጡ የሚቀመጡበት ምክንያት ምንድነው? ክፉ መናፍስት። አሁን የመናፍስት አሰራር በጣም ረቂቅና የተወሳሰበ ከዛም በላይ የሰው ልጆችን እድሜ የሚበላና የሚያቀጭጭ በነፍስም በስጋም እንድትጎዳ የሚያደርግ መናፍስት ሲኖር እይታችን ከእግዚአብሔር የራቀ ሕጋችን መተዳደሪያችን ሕገ እግዚአብሔርና ትእዛዝ እግዚአብሔርን ያፈረሰ ከዛም በላይ በግራው በኩል የሆነ ትውልድ እንዲፈጠር አብዝቶ ይሰራሉ። ክፉ መንፈስን የማያውቅ ሰው ምድራዊ ሕይወቱንም ያጨልሙበታል፣ መንፈሳዊ ሕይወቱንም ያጨልሙበታል። ከዛም በላይ የሱ ወዳጅ ያደርጉታል። የሱ የግብር ልጆች፣ የሱ ስራ አስፈጻሚዎች፣ የሱን ፍላጎት ፈጻሚዎች፣ የሱ እቅድ አሟዮች ያደርጋቸዋል።
ዛሬ ክፉ መንፈስ የሚሰሩት ሰው ላይ ነው። በሰው ሰውን ያጠፋሉ። በሰው በኩል ቤተክርስቲያንን ያጠፋሉ። በሰው በኩል የሰማይ አምላክን ይበድላሉ። በሰው በኩል እርግማን ያመጣሉ። በሰው በኩል ቅስፈትና የእግዚአብሔር ቁጣ በትውልድ ላይ እንዲገለጥ አብዝተው ይሰራሉ። ስለዚህ ይሄ የመናፍስት ወረርሽኝና ውጊያ ቀለል አድርገን አንየው። እድልን ነው የሚያጠፋው፣ ህይወትህን ነው የሚያበላሸው፣ ዘመንህን ነው የሚያቀጭጨው፣ አካሄድህን ነው የሚያዛባው፣ እይታህን ነው የሚጋርደው። ከዛም በላይ የእግዚአብሔር ልጅነትን ነው የሚነሳ። ወደ ሰማይ አምላክህ እንዳትአለቅስ ነው የሚያደርግህ። መንፈሳዊ የሆነ ህይወትን እንዳትቀምስ፣ በመንፈሳዊ ህይወት ምድራዊ ህይወትን እንዳታሸንፍ፣ ጸልየህ እንዳትሰማ፣ ጩኸትህ ዝም ብሎ ወና ብቻ እንዲቀር የሚያደርጉ አይነት ውጊያዎች ናቸው። የእጅ በእጅ ውጊያ ነው። አንገት ለአንገት ውጊያ የምትሉት አለ። እጅ በእጅ ያዝ በለው እንደምትሉት እንደዛ ነው። አንድ እርምጃ ወደፊት ለመሄድ ስታስብ 2 እርምጃ ወደ ኋላ ይጎትታል። ትንሽ መልካም ነገር ስታስብ እጥፍ አድርጎ በክፉ ይመልስልሃል። በጎ ነገር ከሰራህ በተለይ ከውስጥም ከውጭም ጠላቶችን ያስነሳብሃል። በሁሉም በኩል በጠላት ተከበህ እንድትኖር ነው የሚያደርግ። ቤተሰብህ ጠላት ይሆናል። ዘመዶችህ ጠላት ይሆናሉ። የሥራ ቦታ ባልደረቦችህ ጠላት ይሆናሉ። ጓደኞችህ ጠላት ይሆናሉ። የምታገኛቸው ሰዎች በሙሉ በግራውና በመጥፎ መንገድ እንዲያዩ ያደርጋል። ስለዚህ ይሄ የክፉ መንፈስና የዲያብሎስ ውጊያ ነው። ይሄ ውጊያ በምድራዊ ህይወትህ ነፍስ ከስጋ እስከምትለይ ድረስ ያለና የሚቀጥል እስከ መጨረሻው ድረስ ተያይዘውና ተናንቀው የምትኖረው አይነት የህይወትን የሚፈጥር ውጊያ ነው። ነፍስ ከስጋ ስትለይ ይሄ ውጊያ ይዘጋላል። እስከዛ ግን ይወጣል፣ ይገባል፣ ይሄዳል፣ ይመጣል። ታዳክመዋለህ፣ ያዳክምሃል፣ ታጣለህ፣ ታገኛለህ፣ ትወርቃለህ፣ ትነሳለህ፣ ያስለቅሳል፣ ትደሰታለህ፣ ታለቅሳለህ። እንደገና በእግዚአብሔር ደስ ይላል። የክፉን መናፍስት ውጊያ አብዝተህ ትረዳለህ። የእግዚአብሔር የሆነው ነገር ደግሞ እንድታይም በዛው መንገድ ይከፍታል። እንደዚህ ገባ ወጣ ከፍ ዝቅ ያሉ አንዴ መልካም፣ አንዴ በጎ፣ አንዴ ደህና፣ አንዴ መጥፎ፣ አንዴ ደግሞ ሩሩህ፣ አንዴ ጨካኝ፣ አንዴ መጨነቅ፣ አንዴ መደሰት፣ እንደዚህ በቃ የሆነ በዓለም ላይ ያሉ 2 መሰረታዊ ነገሮች በ2 የሚከፈሉ ነገሮችን በሙሉ እንድታልፈውና እንድታየው ያደርጋል። ስለዚህ በክፉ መንፈስ ያልተነቃነቀ የሥላሴ ፍጡር የለም። ሁሉም ይነቃነቃል። ለዚህ ደግሞ ምሳሌ የሚሆነው መድኃኔዓለም ቸሮ አባታችንና አምላካችን ዲያብሎስ ወደ ተራራ ወሰደ ይላል አይደለ? በሉቃስ ወንጌል ከጾም ሲወጣ። አሁን መድኃኔዓለምን በምን አቅሙና ኃይሉ ነው የሚወስደው? አይችለውም እኮ። ያ ግን ስጋ ስለለበሰ ስጋ የለበሰ ፍጡር ሁሉ በክፉ መንፈስ እንደሚፈተን ለማስተማር ብቻ ነው እንጂ እሱማ መለኮት እኮ መለኮት የተዋህዶ አምላክ ነው እኮ። ሰማይ ምድርን የፈጠረ እሱ ራሱ ሰይጣኑንም የፈጠረው ኃያል ግሩም ድንቅና መሐሪ ቸርና ለመለኮቱ ወደር የሌለው አምላክ። ይህን አምላክ ዲያብሎስ በምን አቅም ነው ይዞት ወደ ተራራ የሚወጣው? ምን ኃይል ኑሮት ነው? ከየት ያመጣው ኃይል ነው? መላእክት በፊቱ የሚበረከኩለት እነ ቅዱስ ሚካኤልና እነ ቅዱስ ገብርኤል የሚርዱለት የሚሸከሙት እንኳን ኪሩቤል በፊቱ ከሚወጣ የእሳቱ ኃይልና መለኮታዊ የእሳትነት ባህሪው ፊታቸውን የሚሸፍኑለት እየተንቀጠቀጡ ቅዱስ ቅዱስ እያሉ የሚያመልኩት አምላክን ዲያብሎስ ወሰደው ብሎ ሲጽፍ ጸሐፊያን ለሰው ልጆች ለማስተማር ነው። የትኛውም የስጋ የለበሰ ፍጡር በዲያብሎስ ይፈተናል። ወድቀህ የእሱ ባሪያ ሆነህ ዕድሜን ትጨርሳለህ ወይ እየታገልከው የእግዚአብሔር ልሁን አልሁን በሚል ትግል ውስጥ ትኖራለህ ማለት ነው። መድኃኔዓለም ብርታቱን ይስጠን። ወደ ትምህርታችን እንመለስ። ለብዙ ዘመናት ክፉ መንፈስ ሙጭጭ ብለው ወይም ምንም ፍንጭ ሳይሰጡ ምልክት ሳይሰጡ አንተ ጋር ቁጭ እንዲሉ የሚያደርጋቸው ብዙ ምክንያቶች አሉ። ዛሬ ትንሾቹን ነው የምጠቅስላችሁ እና ከመጽሐፍ ቅዱሳችን ደግሞ አያይዘን የእግዚአብሔር ኃይል እንዲኖር የእግዚአብሔር ቃልም በትምህርታችን ውስጥ እንዲገባ በዛ መልክ እንማማራለን። አሁን መናፍስት ለብዙ ዘመን ምን ፍንጭ አይሰጡም ስላችሁ አሁን እየጸለያችሁ
እየሰገዳችሁ ጸበል እየተጠመቃችሁ ማንኛውም መናፍስታዊ የመዋጊያና የማሸነፊያ መንገዶችን በሙሉ እያደረጋችሁ ጸጥ ይችላል። ዝም አይጮህ፣ አይለፈልፍ፣ አይናገር፣ ጸጥ በቃ። በመቁጠሪያ እያላችሁ ዝም በቃ። አትለዩትም። ሁሉ የእሱንና የእናንተን የተቀላቀለ ጸጥ ብሎ ነው የሚሰራው። ዝም ብሎ ነው የሚወድሙ። ይህ ማለት የትኛውም እናንተ የምታደርጉትን መንፈሳዊ የሆነ ነገርን በሙሉ ችሎት ማለት ነው መቻል፣ የዲያብሎስ መቻል ጸጥ ለዓላማው ነው እንዲችል የሚያደርገው ነገር አለ። እሱን ነው የምናየው። የመጀመሪያው ዝም እንዲል የሚያደርገው ግብር ነው። ብዙ ጊዜ ግብር ያን በመናፍስታዊ የውጊያ ትምህርቶቻችን ተምረናል። ግብር ቀጥተኛ የሆነ ግብር አለ፣ በተዘዋዋሪ መናፍስት የሚወስደው ግብር አለ። ቀጥተኛ የሚሆነው ግብሮች የሚባሉት ሰው ሄዶ እንደ መስዋዕት ለዲያብሎስ ይሰዋ ነው። ይሄ ቀጥተኛ ግብር። በተዘዋዋሪ መንገድ ግን መናፍስቱ የሰው ልጆች በማያውቁበትና በማይነቁበት መንገድ ግብሩን ወስዶ ኃይሉን እና ሰራዊቱን የሚሰበስብበት መንገድ ነው። እስኪ አሁን ቀጥተኛ የሆነው በጣም የከፋና እግዚአብሔርን የሚያሳዝነው የሚያስቆጣው አይነት ግብር ነው። ወስቲ ለምሳሌ የሐዋርያው ቅዱስ ጳውሎስ እስከ መዝሙረ ዳዊት እንጀምር። መዝሙረ ዳዊት መዝሙር 106 ቁጥር 37 ላይ ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰው ይላል። የእስራኤላውያን ታሪክ ነው። ሕፃናትን ለአጋንንት መሰዋት። ዛሬም ይህን ጥበብ የሚጠቀሙ አሉ እንጂ ምን ይኖራሉ? የሕፃን ልጅ ደም ተሰውቶ ለዲያብሎስ ግብር ቀርቦ ይላካል፣ ይመለካል። ብዙ ብዙ ጊዜ የሚሰውቱ ህፃናት ደግሞ በጣም የሚያሳዝነው ጎዳና ላይ የሚተኙ የሚያድሩ የኔ ቢጤ የወለዷቸው ልጆች እነዚህ ትንሽዬ ሳንቲም ለምነው በመድኃኒዓለም ስም ለምነው የሚተዳደሩ የነሱ ልጆች ደብቀው ወስደው አርደው ለዲያብሎስ ገብረው ይልኩታል። ውጣ ስትለው ግብሬስ፣ ተጋለጥ ስትለው ደሜስ ይላል። ሴቶች ልጆቻቸውና ወንዶች ልጆቻቸው ላጋንስ የእስራኤላውያን ይከፋል። ራሳቸው ሄደው ነው የሚሰውሉት። የኛው ደግሞ ይሄን ታዲያ ለምንድን ነው የሚያደርጉት ስትላችሁ ስታስቡ ስጋዊ ምኞትን ለማሳካት፣ ለመክበር፣ ገንዘብ ለማግኘት፣ በስጋ ለመክበር ነው፣ ከፍ ለማለት፣ ከሌላው በልጦ ለመኖር ነው። ለመኖር አስባችሁታል? የህፃን ልጅ አርዶ ደሙን ለሰይጣን ገብሮ ስላሴ ይሄ ምንድን ነው የሚባለው ታዲያ? ስለዚህ ግብር ነው። አሁን ከዚህ ዘር የምንገኝ አይነት ትውልዶች መናፍስት ውጣ ብትሉት እንዴት ነው የሚወጣው? እንደዚህ አይነት ግብር እየገበሩ የኖሩ ዘመዶች የተገኘን ፍጥረት ልቀቀም ብትሉት እንዴት ይለቅ? የትኛውም ሰው ወደኋላ ቢያጠና 12ም 10ም 20ም 25ም ትውልዱን ዲያብሎስ ይጇል ተገብሮለታል። ያ ግብር ነው ዛሬ ሙጭጭ አድርጎ ያዘ እንዳይፈነዳ የሚያደርገው። ከዛ ያን አሁን ስለማያገኝ ካንተ ደግሞ በቀጥተኛ ባልሆነ መንገድ ይወስዳል። በአንደበት በመዘባረቀው ነገር ወይም ሰውነትንም ብሎ እያፈነዳዳም እኮ ግብሩ ይወስዳል። ብጉር ያወጣና ስታፈነደው ደም ይወጣ ይል ከሱ ይወስዳል። እንደዚህ ወይም ይሄ ኃጢአት ያስለምድና ከኃጢአቱ ግብር ይወስዳል። በቃ የሱ የሆነች ነገር አለች። በዛ በኩል አንተ በማታውቀው ስውር በሆነ መንገድ ግብሩን ይወስድና ያጠቃሃል። ይሄን የሚያይልህ የሰማይ አባትህና አምላክ ነው። ይሄን የሚያውቅልህ ስውር የሆነውን የመናፍስት ደባ ሊያይልህና ሊከላከልልህ የሚችለው ስውር የሆነው በስውር የምትጠይቀው በስውር የሚሰጥህ ቸሩ አምላክህ። ስለዚህ ይሄ ግብር መጥፎ ነው። እንደዚህ ይላል። እስኪ ወደ ሐዋርያው ቅዱስ ጳውሎስ ትምህርት እንመለስ። አንደኛ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10 ቁጥር 20 ላይ አይደለም፣ ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ፣ ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ይላል ጳውሎስ። አሕዛብ የሚሰዉት ለአጋንንት ነው፣ ለእግዚአብሔር አይደለም። የአሕዛብ እኮ መስዋዕት አለ። ዛሬ ነጩም እኮ ይሰዋል አይደለም?
እንዴ አሁን እኮ እነዚህ ኢሉሚናቲ የሚባሉት ማህበርተኞቹ ከፍታ ላይ ያሉት ባለስልጣኖች ባለ ቱጃሮች ይሄ በዓለም ላይ ገነውና ታይቶ የሚታዩ ሰዎች የእግዚአብሔር ሰዎች አይደሉም። የእግዚአብሔር ከሆነማ አድካሚ አያውቁትም። በእግዚአብሔር በኩል እኮ ግን ይቻላል። በእግዚአብሔር በኩል ስልጣን መያዝ ይቻላል። በእግዚአብሔር በኩል ሀብታም መሆን ይቻላል። በእግዚአብሔር በኩል የፈለከውን ነገር ልታገኝ ትችላለህ። የእምነትና ወሳኝ የሆነ የአምልኮት ህይወት የመያዝ አቋም ነው እንጂ ግን የእግዚአብሔርን ተው ነው። እግዚአብሔርን ተው፣ ከእግዚአብሔር ራቁ እና የአጋንንት ማህበርን መስርተው ዛሬ ስልጣን ላይ የሚወጡት በሙሉ ለዲያብሎስ ይሰዋሉ። ጳውሎስ ምን አለ? የአጋንንት ማህበርተኞች እንድትሆኑ አልወድም አለ። ይሄ ጸያፍ ነው። በእግዚአብሔር ዘንድም ጸያፍ፣ በሐዋርያው በቅዱስ ጳውሎስ ዘንድም ጸያፍ። ስለዚህ ግብር ዲያብሎስ ብዙ ዘመን ጸጥ እንዲል ያደርገዋል። የቀድሞ ግብር ካንተ የሚወስደው ግብር ያ ዝም ያደርገዋል። ዝም በቃ ዝም ባሉ እንዲኖር ያደርገዋል። አዎ እስኪ እንጨምር መጽሐፍ ቅዱስ ላይ መጽሐፈ ሄኖክ ምዕራፍ 5 ቁጥር 38 ላይ እንዲህ የሚል ቃል እናገኛለን። በብዙ ወገንም አብነት ሆኗቸው ሰዎችን አረከሷቸው። እነዚህ አጋንንቶች ናቸው። ታላቅ በሆነ ጨርሰው እስኪያጠፏቸው ድረስ በሚፈርድባቸው ገንዘብ ጽኑ ፍርድ በሚፈረድባቸው ዕለተ ምጽአት ይፈረድባቸዋል። ምዕመናን ለሥላሴ እንዲሰዉ እነሱም አጋንንት ሊሰዉ ዘንድ ሰዎችን ያስቷቸዋል። ምዕመናን ፍጥሩነታቸው የተፈጠሩት ለቅድስት ሥላሴ እንዲሰዉ ነው። ለሥላሴ ሰውተው የሥላሴን መንግስት እንዲወርሱ፣ የሥላሴ ትውልድ እንዲፈጠር፣ በሥላሴ ኃይል እንዲመሩ፣ ሥላሴ የሚደሰትባቸው የሰማይ አምላክ ከተደሰተብ ከዚህ በላይ ምንም ነገር በምድር ላይ የለም። በህይወታችሁ መጸለይ ያለባችሁን ጸሎት ነው። የሰማይ አምላክ ምን ባረግ ይደሰትብኝ። በተለይ ስሉስ ቅዱስን አብዝታችሁ አመስግኗቸው፣ አብዝታችሁ ለምኗቸው። ሥላሴን የያዘ ወድቆ አይወድቅም። ሥላሴ የሁሉ የበላይ ናቸው። ሁሉ በእጃቸው፣ ሁሉ ደግሞ ቸር ናቸው። ትንሽ ለለመነ እጥፍ አድርገው ነው የሚሰጡት። ትንሽዬ ነው በቃ መንቀሳቀስ ነው የሚያስፈልገን እና መስዋዕት የሚያስፈልገው ለሥላሴ ነው። የተፈጠርነው ለሱ ስለሆነ። ግን እነዚህ አጋንንቶች ተቀላቅለው ከሰው ልጆች ጋር ለአጋንንት መሰዋትን አስተማራቸው። ያ ግብር ሆናቸው። ዲያብሎስ የእግዚአብሔር የሆነውን መገልበጥ ነው ስራው። እኛ ለሥላሴ መስዋዕት እናቀርባለን፣ እሱ ደግሞ ለራሱ መስዋዕት ይፈልጋል። እኛ ለሥላሴ ምስጋና ክፍል አለን፣ እሱም አለው። ድቤ ይመታለታል ተለብሶ ምናምን። እኛ ሥላሴን እናመሰግናለን፣ እሱም የራሱ ትውልዶችን ፈጥሯል። እኛ በሥላሴ እንኖራለን፣ እሱም የሚያኖራቸዋል እየሰጠን፣ የሚፈልጉትን እየሰጠን ነፍሳቸውን እየወሰደ። ይሄ ነገ በነገ በምጽአት ጊዜ ይፈረድባቸዋል ይላል ሄኖክ 5:38 በመጽሐፉ ላይ። ስለዚህ የሰው ልጅ የተፈጠረው ሥላሴን እንዲያመልክ፣ ለሥላሴ እንዲገዛ፣ የቅድስት ሥላሴን መንግስት እንዲወርስ፣ በምድር ላይም የሥላሴ ሆኖ ቅድስት ሥላሴን አመስግኖ በቅድስት ሥላሴ ከብሮ የቅድስት ሥላሴ ትውልድ ተፈጥሮ ስሉስ ቅዱስ መሪ ሆነው ሕይወትን በሙሉ ባርከውልህ በሰማይ መንግስታቸው እንድትወርስ የሥላሴ ልጅነት ክብር እንድታገኝ። ሥላሴን የሚወድና የሚያስብ ሰው ዋጋው ብዙ ነው፣ ብዙ ነው፣ በጣም ብዙ ነው። ከምንም በላይ ስሉስ ቅዱስን አመስግኑ፣ አክብሯቸው፣ መታሰቢያቸውን አድርጉ፣ አውጡ። የትኛው መንፈስ ይነካል? ከዛ በኋላ ያደፈጠው ይወጣል እና ስሉስ ቅዱስን አመስግኗቸው። እሺ ሁለተኛ ይሄ መጀመሪያው ግብር በሚለው። ስለዚህ ግብር ካለ ጸጥ ነው፣ ዝም። ግብሩ ደግሞ ቀጥታም በሆነ መንገድም ቀጥታ ባልሆነ መንገድም ይሆናል። ሁለተኛ የዲያብሎስን ፈቃድ መከተል። የዲያብሎስን ፈቃድ መከተል። አሁን ክፉ መንፈስ ፈቃዱን በተለያየ መንገድ ያመጣል። ብዙ ጊዜ እነግራችኋለሁ፣ የዲያብሎስን ሐሳብ ስትከተሉ መናፍስት አይፈነዳም። በልብም በህሊናም በአይምሮም የሚያወራውንና የሚወሰውሳችሁን ነገር በአጠቃላይ የምትተገብሩ ከሆነ ወዲያው አይወጣም። የዲያብሎስን እይታ
በህይወታችሁ ውስጥ የምትፈጽሙ ከሆነ የሱን ሐሳባችሁ ከሆነ የሱ ንግግር ከአንደበታችሁ የሚወጣ ከሆነ እንደ ክፉ መናፍስት እንድትኖሩ ማድረግ የሚችል አይነት ከሆነ አይፈነዳም። የጸበል ብትጠመቁ ጣ ብትለው ምን ብትለው የሰራው ስራይስ ነው የሚለው። አሳድጌ የሚለው ቋንቋ አለ። እንደዛ ፈቃዱን ስለምንከተል ነው። እና ብዙ ጊዜ አንዳንዳችን የተለያዩ በሽታዎች አሉብን። የኃጢአት በሽታ አለብን። የነገር በሽታ አለብን። የሆነ ሙልጭልጭ የሚል የማይያዝ አይነት የኛ ባህሪ አለ ወይ? እግዚአብሔርን የማያስደስተው መንፈሳዊ እንዳንሆን ዓለማዊ ያጠቃል። ዓለማዊ እንዳንሆን ወደ እግዚአብሔር መቅረብ እንፈልጋለን። ስለዚህ ይህ ዓለማዊነትን በደንብ እንድናንጸባርቅ የሚያደርገን የዲያብሎስን ፈቃድና ሐሳብ እየተቀበልን ነው። ከውስጥ የሱ ሐሳብ፣ የሱ ውስወሳ፣ የሱ ፍላጎት ስንቀበል በቃ ዘፈኑ ይናፍቀናል። እየጸበል እየተጠመቅን ጭፈራው ይናፍቀናል። መጠጡ አይናችን ላይ ይመጣል። አስቸጋሪ ነው የዲያብሎስ ነገር። ሌላው ትልቁ ደግሞ በክርስትና እንደ እግዚአብሔር ፈቃድ ነው። አባታችን ሆይ ብለህ ስትጸልይ ምንድነው የምንለው? በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። አያችሁ፣ ሰማይ የቆመው በፈቃዱ ነው። መላእክት የሚኖሩት በፈቃዱ ነው። የሚያመሰግኑት በፈቃዱ ነው። ዝናብ የሚወርደው በፈቃዱ ነው። ጉም የሚሆነው በፈቃዱ ነው። ያ ፈቃድ በምድር ይሁን። አያችሁ፣ አኗኗሯችን በፈቃዱ ይሁን። የምንሰራው ነገር በፈቃዱ ይሁን። የምንናገረው፣ የምንተገብረው፣ የምንኖረው ህይወት በፈቃደ ሥላሴ ይሁን። አንድ ነገር ለማድረግ ስንፈልግ እንኳን በህይወታችን ላይ ወሳኝ የሆኑ ውሳኔዎች ለመወሰን ስናስብ እንኳን ፈቃደ ሥላሴ መጠየቅ እንደ ቅድስት ሥላሴ ፈቃድ እንድንኖር ያደርገናል። አዎ እንደዚህ ይላል። እስኪ ወደ የቅዱስ ጳውሎስ ትምህርት እንምጣ። አንደኛ ወደ ተሰሎንቄ ሰዎች ባስተማረው ትምህርቱ ላይ ምዕራፍ 4 ቁጥር 3 ላይ እንዲህ ይላል፣ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ይላል። የእግዚአብሔር ፈቃድ ይሄ ነው፣ መቀደስ። አሁን መቀደስ ሲባል ውስጥን የቅድስናን ህይወት መላበስ ነው። የእግዚአብሔር መንፈስ እንዲዋሃደን ማድረግ ነው። ወንጌል እንዲስማማን፣ መንፈሳዊ ህይወት እንዲላመደን፣ እኛ ማንነታችን መንፈሳዊ እንዲሆን መቀደስ። እኔ ቅዱስ እንደሆንኩኝ እናንተ ቅዱሳን ሁኑ የሚል የሰማያዊ የተስፋ ቃል አለ። ቅድስና ለሁሉ የተሰጠ ነው። ስትቀደስ ቅዱስ ቁርባን ስትቀበል፣ ስትቀደስ ስትጸልይ፣ ስትቀደስ ስታመልክ፣ ስትቀደስ ስታለቅስ፣ ስትቀደስ እጅህን ለእግዚአብሔር ስትዘረጋ፣ ያን ጊዜ እንደ እግዚአብሔር ፈቃድ የምትኖርበትን መስመር መድኃኔዓለም ወለል አድርጎ ከፍቶ ያሳያል። በዚህ ምድር ላይ የዲያብሎስ ውስወሳና ፈቃድ አይሆን። በዚህ ምድር ላይ የዲያብሎስ ፈቃድ በአንተ ህይወት ውስጥ አይተገበርም። ስለዚህ የእግዚአብሔር ፈቃድ ምንድነው ሲል መቀደስ። ፈቃዱ ምንድነው? የቅድስት ሥላሴን መንግስት እንድትወርሱ፣ በቅድስት ሥላሴ ቃልና ትእዛዝ እንድትኖሩ፣ እንድትቀደሱ፣ ቅዱስ ቁርባን እየተቀበላችሁ ህይወታችሁን ብሩህ እንድታደርጉ። ይሄ ቅድስት ሥላሴ ፈቃድ። የዲያብሎስ ፈቃድ ደግሞ ታውቁታላችሁ። በቃ ዝለል ነው፣ ዝለል እና የትኛው ምን እያደረግን ነው የምንኖረው? ዛሬ በዓለም ላይ ከመልካምና ከበጎ ነገር ሰፍኖ የሚታዩ የትኛው ነው ብለን ካሰብን በቀላሉ ህዝቡ ወይም በዓለም ያለው ሰው የእግዚአብሔርን ፈቃድ እየተገበረ ነው ወይስ የዲያብሎስን ፈቃድ እየተገበረ ነው የሚኖረው የሚለውን በቀላሉ መመለስ እንችላለን። ስለዚህ ይሄ አንደኛው ነጥብ ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን ሰዎች ላይ ደግሞ እንዲህ ብሎ ያስተምረናል 5:17 ላይ፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ምንድን ነው የጌታ ፈቃድ? በእኔ ህይወት ውስጥ የመድኃኔዓለም ፈቃድ ምንድን ነው? ምን ብሰራ ነው የኔን ስራ የሚወድልኝና የሚባርክልኝ፣ እሱን የሚያከብረው፣ የሱ የሆነ ነገርን በህይወቴ ውስጥ ሊያመጣልኝ የሚችለው ምንድን ነው ብላችሁ ታስባላችሁ? ይሄንን ነው የጌታ ፈቃድን ማሰብ እንጂ ሞኞች አትሁኑ፣ እንደ ዓለም አትሁኑ። አዎ እንደ ፈቃድህ አውለኝ ትላላችሁ። ስራ ስትሰሩ ፈቃድህ ይሁንልኝ፣ የሆነ ነገር ለማድረግ ስታስቡ ፈቃድህ ቢሆንልኝ፣ የሆነ ነገር ስታቅዱ እንደው ፈቃድህን ብትገልጽልኝ፣
ስለዚህ ሞኞች አቱን የጌታን ፈቃድ በእኛ ውስጥ ማሰብ መጠየቅ ነው እንጂ ሞኞች አቱን ይላል ሐዋርያው ቅዱስ ጳውሎስ። ዲያብሎስ ሞኝ ያደርጋል። የጌታን ፈቃድ ከተውክ፣ የመድኃኒዓለም ፈቃድ ከለል ካልክ ዲያብሎስ ሞኝ ነው የሚያደርግ። ሞኝ ይሄ ነው። ስለዚህ ክፉ መንፈስ ብዙ ጊዜ በውጊያ ውስጥ የእሱን ፈቃድ ስንከተል ይሄ ሙጭጭ የምንለው አለ አይደል? እንደ መዥገር ተጣ